አረ ወያላ ተው ብሩኖዬ ላይ ቂጥን አትወጥፍበት አንተ ላይ ሰው አንዴ ሰርቶ ይብላ አንተ እንዴ አንተ ክለቡ ላይ ቋጥር ሰው ላይ ትቋጥራለህ እንዴ ሰውም ሳሩም ቅጠሉም ድንጋዩም እንስሳውም ቋጥሮ እንዴት ብሩኖዬ አሲስት እንዴት አሲስት አደረግ ግን ጨዋዩን እየመራን ነው በግራም ነበር በቀኝ ሰከንድ ሃፍ አሲስት እናደርጋለሁ ይብላኝ ግን አንተ ወያላ በኔ ብሳል ቋጠሮ በኔ ብሳል አሳያለሁ ሰከንድ ሃፍ አሲስት ያደርጋል ከዛ አሳያለሁ ወያላው ተው ግን ብያለሁ መክሬሃለሁ ተው በጣም የተዝናናውበት ጨዋታ ነው በነገራችን ላይ ጀግናው ብሩኖ 20ኛ አሲስቱን አድርጓል ከሁለት ተጫዋቾች እኩል ሆኗል ግን ደግሞ ዛሬ ሰብሮ መውጣት ነበረበት ኧረ የሚሳቱት ኳሶች ኧረ በፈጣሪ እድለኛ አልነበረም ግን በጣም ደስ ብሎኛል ቀሪ ጨዋታዎች አሉ ያሳካዋል የኛ ጀግናው ብሩኖ ወያላው ጨጓራህ ነደደ እንዲ በሰለ እንዲ አረረ እንዲ ሸተተ እንዲ ወያላው ፍሬ ማሟ እንዲ ተነነ እንዲ ተቋጠረ እንዲ ገብተህ አለ ይሄን አንዴ በፈልገው ምን አገባኝ እኔ 3-2 ምን አገባኝ ስለማችን እኔ ያንተ ጨጓራ ተላጠ ወይ ባልተላጠም ወይ ነው ገና አንድ ይቀረኛል ታወጣዋለ ምድረ ወያላ ታወጣዋለ ቋጠሮ ማለት ነው ላችሁ ዩናይትድ እንዳያሸንፍ ወይ ደግሞ እንዲሸነፍ አይደለም ብሩኖ አሲስት እንዳያደርግ ነው እየተሳካ ነው ይልሃል ከቤኪ ጋር እኔ እሱ ሳይሆን ትኩረቴ ብሩኖ 1-3-4 አሲስት መቼ ዛሬ ከዛ ወሬ ይላችሁ ሰብስክሪፕሽኑን ግን ጋይስ 5000 አረ ሰብስክሪፕሽን አው ጋይስ ይላችሁ ዩቲዩብ ስትሪም እያደረግን ነው እኔና ቤኪ ላይቭ ላይ ነን ዩቲዩብ ላይ አንዴ እኔ አለክሳለሁ ጋይስ ቤኪ ሲያለክስ አይተነውና አረ አንተ በየሳምንቱማ አታለቅስም ቀጣይ ሳምንትም ለቅሶ አለበት እሺ ጋይስ ይኸውላችሁ ዩቲዩብን ሰብስክራይብ አድርጉ ከቤኪ ጋር ላይቭ ስትሪም እያደረግን ነው ሊንክ ባይል ያለ ዘብሩክ ኤክሶሾ ከች ብሉ ቋጠሮ ይበርታ ብሩኖ ብቻውን አስጨነቀኝ ዛሬ እግዚአብሔር ለማንኛውም ለብሩኖና ወዳጆቹ ኮንግራቹሌሽንስ 20 አሲስት ደርሷል በቃ እሺ ይበቃል ብሩኖዬ ማግኒፊኮ ትችላለህ ግን ማን ዩናይትድ እንግዲህ ለካስሜሮም 3 ነጥብ ሰጥተው የመጨረሻ የኦልትራፎርድ ጨዋታውንም ሸኝተውታል እንደ ፕሪሚየር ሊግም ሸኝተናል እንደው የሰንደርላንድ አጥንት እሾ ሆኖ ይውጋህና ጀግኖች ተጋድለው 0-0 የወጡበትን ጨዋታ አንተ ማስቀጠል ያቅታል ይግባብህ አሲስት ብሩኖ ያደርግብሃል እንደው የሲቲ 98 ክስ አንተ ላይ ይሁን ቢስሚላህ እንዴ አዘናክቶን ዩናይትድ እንደዚህ ቀር ባላ በጣም አስተኛን 15 ነው ብለን ስንቶ ተምዘግዝጎ እዚህ ሶስተኛ መጣ ሰው ልጠይቅ ነው የመጣው እንዴት ነው የመጣው አረ ቢስሚላህ ግን አንዳንዴ ኖቲንጋም 6 ጨዋታ አልተሸነፍክምና ተገግማለህ ብለን ተስፋ አደረግን አንተ ግን ገገማ እኛ ላይ ገገምክ እንደው ምን አለ የሆነ ነገር ተፈጥሮ በወረድክ የሆነ በቃ ይቀነስብህ ነጥብ ደንቆሮ ማህይ ብሩኖ ፈርናንዴዝ 20 አሲስት ደርስ አይኔ እያየ 20 አሲስት አድርገ ዛሬ እምቦይሞ አሪፍ ጨዋታ ነው የሚጫወተው እምቦይሞ ዝም ብሎ እየሳተ ነበር ያውላ ኳስ መጨረሻ ላይ ግን ራሱ አገባለት ማን እኔ ቅጥል ነው ያርኩት 20 አሲስት አሁን ከኦንሪ ከዴብሮይን እና ከራሱ ጋር አሁን 23 ሰዎች 20 አሲስት አላቸው ፕሪሚየር ሊግ ማን ሪከርዱን ተጋራቸው በጣም የሚያስጠላው ነገር ኦልድ ትራፎርድ ላይ መሆኑ ነው በጣም ነው የሚያናድደው ምን ማለት ነው ኖቲንጋሞች አሪፍ እየጫወታችሁ 50 ኳስ ነበር እየሰጣችሁ የነበረው ዛሬ የምር 25 ምናምን ሊያደርገው ነበር ምን ሆኖ ነው ያማል እንዴ አንተ ቆይ በሽተኛ ነህ ምን ሆነ ነው አሁን ራሱ ዶርጉ የሚገርም ኳስ ነው የሳተበት እረፍ ገና አላለቀም ጨዋታው አሁን 2 ደቂቃ ምናምን ነው የሚቀረው እባክህ ተረጋጋ ዛሬ ብሩኖ አሲስት እንዳያረግ ልቋጥር ብገባም ይሆናል አይደል የመጨረሻው ጨዋታው ትራፎርድ ላይ ምናምን ስለነበረ ያባበዱ ደስ የሚሉ ሞመንቶች ጠላታቸው ብትሆንም ማን ነው ደስ የሚሉ ሞመንቶች ካሰሚሮን የተደረገለት አሸኛኘት ምናምን ስታይ አቀለና ነገር ብሩኖ አሲስት አድርገው ሁሉም ለሱ መጨፈራቸው ምናምን ቦይሞ ያገባው አይመስልም ተናግሬያለሁ እኮ ጎሉ የብሩኖ ነው ቦይሞን አጋስቶ ነው ያገባው ገባ አይደል እንጂ አረ ማንዬ ግን በቃ አላሉ ብሩኖ አሳዘነኝ አቀለና ነገር እንዴ አተ 3-4 አሲስት ነበር ዛሬ የሚያገኘው ገባ አይደል አንድ አሲስት አግኝቶ እፈይ ስላሰዋ ወይኔ
ለማንኛውም ማነው ያው እኔ ሰባተኛ እያላችሁ ነው ሶስተኛ ጨርሳላችሁ ያልኩት ሶስተኛ መጨረሳችሁትን አረጋግጣችኋል ያለ ኢንፎ ሳምንት ያረጋግጣችሁት ኔክስት ሲዝን ወደ ትሄዳላችሁ የሚለውን ነገር አብረን እናያለን ነው ማለት ብሩኖ በእናትህ ከዚህ ቡድን ውጣልን እንዴ ገባህ አይደል በአንተ ምክንያት ብቻ ትራሽ ቶክ እንደረግ እንዴ ሶስተኛ አቺቭመንት ሆነብን እኮ ሶስተኛ አቺቭመንት ሆነ ወይኔ አባቴ ብሩኖ አሲስት አረገ ወይኔ እንደውም የዩናይትድ ተጫዋቾች ተጫውተውን አግዘውን ነው እንጂ ማን ነው 23 24 ይደርስል ነበር በዚህ ጨዋታ ብቻ ማን ዘርክሲ ያበላሸበት አማድ ያበላሸበት ዶርጉ ያበላሸበት እምቦሞ ራሱ ሲያበላሽ መጨረሻ ላይ ግን እኔ ሳስበው ማን ነው ይሄ ኳስ ለብሩኖ አሲስት አይደል ለብሩኖ ጎል ነው መባል ያለበት ገባ እምቦሞ ስለማይችል ብሩኖ ሲመራው እምቦሞን አጋሽቶ ነው ያገባው ጎሉን ለብሩኖ ስጡት ኧረ ወይኔ ከባርለ ኦሬዲ አንድ አሲስት አርጎ ተርፈናል ስንል አስበዋል ዩናይትድ አሸነፈ ጉዳይ አይደለም የዩናይትድ ደጋፊን ጉዳይ ሆኖ ባውን ሰዓት ያልጠብቅም ከባርለ የኛው ነገር 20 ሆነች ወይኔ ቲቲ አባቴ ወይኔ ቲቲዬ አሁን አንድ ጨዋታ ይቀራል እግሩን ቄጠማ ያርግልን እኛ አንችልም እናንተን ምላስ አንችልም ነው ማለት ተረዳኛ አይደለ ብሩኖ ፈርናንዴዝ ይችላል ብሩኖ ፈርናንዴዝ ማለት ብቻውን አንድ ክለብ ነው 20ኛ አሲስት የኬቨን ድብሮና የቴሪ ዳናኖሪን ክብረ ወሰን ተጋራ አሁን አንድ ከጨመረ በዚህ ጨዋታ ምናልባትም በመጨረሻ ብራይተን ጨዋታ አንድ ከጨመረ አዲስ ክብረ ወሰን በእንግሊዝ እግር ኳስ ማስመዝገብ ይችላል ብሩኖ በመጨረሻ ለፍቶ ደግሞ ሲያበላሹበት ቆይተው ነበር ያመብሎ መጨረሻ ላይ አማድ ብሪያን ምቡሞ ከአማድ ጋር ቆጠረው አስረናይ ጎል ማስቆጠር ቻለ ምቡሞ ካሰ የሌባ ሊግ ገብርኤልን የሌባ ሊግ ፈረዳ ያ ሁሉ ቋጥሬ አንተ ሙቤቦ ነግሬ ይሁን ይሳካ ብዬ እሻው ምንድን ነው የምናደርገው ለካ ተጋራጀን ስንበሩ ስለዚህ እንዳይሳካ እናውቃለን አሁንም ቻንስ አለን ቤተሰብ አሁንም እንዳይሰብረው አሁን ተጋራ ግን ፍሬ እሺ ማንቸስተር 3-2 አሸንፏል እንኳን ደስ አላችሁ ያው ምንም አይጠቅማችሁ ዋና አስተጫወት የነበረው እናንተ ለአሲስቱ ነው ገብቶኛል ግን ዳኛው ይሄ ምንድነው እንዲቻላል እንዴ 16-53 በእጅ ይዞ መሮጥ ይቻላል በእጅ ይዞ መዞር ይቻላል ኳስ ይቻላል ወይ የት የመጣ ህግ ነው እንደዚህ ነው አዲስ ህግ ነው ወይ ዳኛው ሄዶ ቫር ላይ እንደ ጎበዝ ተማሪ ደብተር እየገለጠ እንደሚያጠና ተማሪ ቪዲዮን አይቶት መጥቶ ጎል ነው ይለናል መጀመሪያም ጎል ነው ብሎ አይደል እንዴ ለምንድን ነው የሚያዳክመን ለምን ያጓጓናል እኛን ራሱ እንዴ አይነት ጎል የለም በእውነት ነው የምላችሁ ለማንኛውም ብሩኖን ማለት ነው በቋጥሮ አልቻልነው ጀማው አሲስት አድርጓል ገና እኔ የፈራሁት ምንድነው ቀጣይ ጨዋታ ላይ አንድ ሁለት ነገር አድርጎ በቃ ሪከርዱን በእጁ ያስገባል የመረኝ ነው የምላችሁ አየሁት ዛሬ ራሱ ዶርጉ የሳተበት ኳስ ኢምቦይሞ ምን ሆኖ ነው ያንን ኳስ ሚሳ ጥሩ አይደለም እኔ የመረኝ ነው የምላችሁ በቃ ኢምቦይሞ ራሱ ጥሩ አይደለም በጣም ብዙ ኳስ እያበላሹበት ነው እንጂ ልጁ ታትሮ እየሰራ ያለው በቃ ይሄንን ሪከርድ በእጁ ለማስገባት ነው ዘንድሮ ፕሪሚየር ሊጉ በጎንዮሽ ለአሲስት የሚሰጠው ከሆነ እናጣራ ጀማው እኔ አልጣሙኝም በጣም ለአሲስት ሲማማቱ እያየሁ ነው ሊሰጥ ይችላል ዛሬ ችግር አለ ዛሬ ጀማው ለማንኛውም ኮንግራ ትርፊያንስ ከዛ ውጪ ግን ዳኛው ነገር ይታሰብበት በቃ እሱ ነው ማለት የምፈልግ Brighton and Hove Albion you can win 3-2 just give me what Bruno Fernandes needs and we are good እኔ ቀብራራ የአርሰናል ደጋፊ ነኝ አርሰናልን ለብቻው መደግፍ ልክ አርሰናል ጋር ቁርጥና ጭፍንነት አለ አይደለ የሆነ የተሰራን ነገር እሱ ደግሟልና እኔን ለገግን ብዬ ያለው ሰው ቀብራራ የአርሰናል ደጋፊ ነኝ እናም ዛሬ መጥቶት ቴሪ ኦንሪን የመሰለነ ኬቨን ዴብሮይን የመሳሰሉ የሰሩትን ታሪክ እስከዛሬ ድረስ ኤነሪ ጫማ አቁሞ አንድ ሰው እዚች ምድር ላይ ሊጋራው የመጣ አንድም ሰው አልነበር ማንንም ማለት ነው ዴብሮይን የመሰለ አማካይ በማንቸስተር ሲቲ ውስጥ ምርጥ ቡድን ውስጥ ዋንጫ ደጋግሞ ዶሚኔት ያደረገ እንኳን እዛ ሳይደርስ ከፕሪሚየር ሊግ ወጣ
ግን አንድ ብሩኖ ፈርናንዴዝ የሚባል ሲዝኑ ሲጀምር 15ኛ ደረጃ የነበረ በአሰልጣኝ መቀየርና ግራ በሚያጋቡ የጨዋታ ስልቶች ውስጥ ሆኖ በአንድ ሲዝን ውስጥ እንደዚህ ተምዘግዝጎ መጥቶ የዛን የንጉስ የቴሪ ኦንሪ ሪከርድ ተጋርቷል 20 አሲስት አድርጎ። ይሄን ቪዲዮ ሰራ ጨዋታው አላለቀም፣ ሊደግምም ይችላል። ገና ቀሪ አንድ ጨዋታም አለ። ስለዚህ ብሩኖ ፈርናንዴዝ ማለት ለየትኛውም ክለብ ለባላንጣህም ለጠላትህም ቢጫወት እሱ እንቁና ንጉስ ወደ ተጫዋች ነው። መስከረም ጉዳዩ ስለ ዩናይትድ ማሸነፍ አልነበረም። ብሩኖ 20ኛ አሲስቱን ያረጋል ወይ ነበር ጥያቄው። አድርጎታል ነው ምልህ ይቻላል። ማን የኔ እኮ የሲዝኑን ምርጥ ተጫዋች ራይስ ቢወስዶ ደስ ይለኛል። ይሄ ሳይወስዶ ሲቀር ሳያምም ማን ያያምም ወይ ቴሪ ዳኒ ሄንሪ እና ኬቨን ዴ ብሩይነ ያደረጉትን በአንድ ሲዝን 20 አሲስት እነሆ ኦፊሻሊ ብሩኖ ፈርናንዴዝም ተቀላቅሎታል። እና ይገባው እኔ ተውት። ዩናይትድ እኮ ስንል እኮ በዚህ ሲዝን ብሩኖ ነው ገባ ብሩኖ ነው ተሸክሞ እንዲያመጣው አንድ ቲም ተሸክሞ ማለት ነው። እኔ ራሳቸው የወዳጃችን የአርሲጂ ደጋፊዎች ይፈርዳሉ ይሰጠው ይላል። ይሄን ሹር ማን አንተ ምን አይነት እግር ነው ያለ ማን ከባድ እኮ ነው። በአንድ ሲዝን 20 አንድ ቀሪ ጨዋታ ባይ አንድ ቀሪ ጨዋታ ብሬክ ሊያደርገው ይችላል። ያርግለት ግን ይሄን ብቻ በማድረጉ ይገባዋል ባይ አንተ ይሄ እግሩ መመርመር አለበት። እግሩ ውስጥ የሆነ ነገር አስገብቶ እንደሚገባ ምናምን ያጠራጥራል። አረላሽ እንኳን ደስ አላችሁ ተደረገ ደጋፊ በሆነ ታፉ በሉ እኔ ሰይጣን አሳስቶኝ ነው የቋጠርኩት በእውነት። እኔ ምን አገባኝ አሁን በአሲስት መንደር ውስጥ ገብቼ መቋጠሩ። እኔ እኮ ለዋንጫ እኮ መቋጠር ሰው ገብቷል አይደል? ስታንዳርድ አይፈቅድልኝም እዚህ ደረጃ ወርጄ ለመቋጠር። አፉ መባባል አለብን። የምሬ ነው የምላችሁ። እኔ በጣም መቋጠር ፍቅር ያለባችሁ ሰዎች ካላችሁ 20 አሲስት እስኪሞላን ነበር በቃ አስቀድማችሁ 18 ላይ 17 ላይ ያቋጥሩ። እዚህ አደጋ ላይ ከደረሰ በኋላ ሄድጃን በፖሊስ ወጣት ራሱ አይቆምም። አሁን ቀጣይ ጨዋታ ላይ አንድ ጠቃርቆ 20 እንዳርቆ ወደ ራሱ ይወስዷል። የምሬ ነው የምላችሁ። ለማንኛውም የመጣሁት እርቅ ለመፈጸም ነው። አፉ በሉኝ በእውነ ሰይጣን አሳስተኝ ነው የቋጠርኩት። ይሄ ሰይጣን የሆነ ተጫዋች ነው ማለት ነው። እንዴ በምንም አይመለስም። ይሄው በቋጠሩ ራሱ እኮ ሊመለስ አልቻለም። አሲስት አደረጋያ ስለሆነ መቋጠሩ ተርፉ ድካም በቃ እኔ ትቻለሁ። ለምን 28 ገብቶ አይጨርስም? ቀጣይ ጨዋታ ላይ 8 አቆ የለው እኔ ዶ በተካክበ በላይ እንዴ አሲስት አታደርጊያት ብራዘር። አሲስት የሚባል ነገር አታደርጊያት። አልহামዱሊላህ ረቢል ዓለሚን አሸንፍ 7-0 ምንም የሚፈጥረው ነገር የለም። ግን ብሩኖ አሲስት ለምን ነው ማታገባው? ግን ቆይ ብሩኖ ከአሲስት የሚቀነስ መስሎ ነው። በፊት ታገባ ነበር። አሁን ግግም የሚገባ ሆኖ እንኳን የሆነ ሰው ስለማቀበል ነው የምታየው። አታገባትም። ይወዚ ፍየል አይደለም የጠበቅነው። እንዲህ ቋጥረንልሃል። 9 አግባ ስትፈልግ ጎልም አዝንቡ እንዴ ሱብሃንአላህ። ብሩኖ አንድ ፓስ ባደረገ ቁጥር እዚህ ወባ እንዲያንሶ እንዝለን። አታገቢያትም። ይዘኗል ጉዳዩን። አሁንም 45 ደቂቃ እንቋጥራለን። ሮስ ከጫካ ምን ይጠበቃል? ምን ጠብቃችሁ ነበር? ከጫካ ይሄ ነው የሚጠበቀው። ልጁ ግን አሲስት ያርግበት በእግዚአብሔር። ሪከርዱን ይስበርበት። አማድ ምንድነው ችግርክ ምንድነው? ልጁ የሪከርድ አሲስት ሪከርዱን ይስበርበት። በቃ ታውት እንዴ። እኔ ፈርናንዴዝ በግል ስለሚመቸኝ ነው። ባይዘው ተነጫናጭ እንደሆነ እናውቃለን። ያው ማንቸስተር ዩናይትድ ቤትም እንዳለ እናውቃለን። ማንቸስተር ዩናይትድ ባይመቸኝም ግን ፈርናንዴዝ ስለሚመቸኝ የሪከርዱን ቢሰብር ደስተኛ ከሚሆኑ ሰዎች መካከል አንዷ ነው። እና አንድ ጨዋታ አላችሁ። እንዳሁኑ ርብርብ ካሳያችሁ እሱ አሲስት እንዲያደርግ እንዳሁኑ ከጣራችሁ አሲስት የማድረግ እድሉ ከፍተኛ ነው። ያቺ ሪከርድ እንደሚሰብራት እኔ ጥርጥር የለኝም። ይሰብራታል ነው የምላችሁ። ብቻ ፎረስት ግን ማለት ነው የጫካነታችሁን እዛው ያረስማ ምንድን ናችሁ እናንተ? አንቺዬ ፎንቃ 3 ኖቲንግሃም ፎረስት 2 የተጫዋቾች ሬቲንግ እንደተለመደው ምናምን ከበረኛ ምናምን አይደለም የምንጀምረው። የፈለግነውን የተመቸንን ተጫዋች እየጠራን ነው ሬት የምናደርገው ማለት። ሙሉ ተጫዋቾቻችን ዛሬ ከተመለከታችኋቸው ሙሉ በሙሉ ማጉዌራት አይቀር ላመንሱን ላይ ቀር ማለት ነው ብሩኖን ፍለጋ ሊሰጡ ኳስ እንደዛ ነበር ሲሞክሩ የነበሩ። ካስታወሳችሁ የመጀመሪያው ጎል የተቆጠረው ካሲሜሮ ገና እንደተሰጠው ኳሱ በረኛ አካባቢ ላይ ሆኖ የራሱ ግብ አካባቢ ሆኖ ለብሩኖ ፈርናንዴዝ ገና በመጀመሪያ በዋንተች የጣለለትን ኳስ ታስታውሳላችሁ። ከዛ ያው ኳስ ነው ለአማድ ሰጥቶት አማድ ክሮስ አድርጎት ብሎክ ተደርጎ እሱን ኳስ ክሮስ አድርጎት ብሩኖ ነው ጎል የተቆጠረው ማለት ነው። ሌሎቹም ማጉዌርን ካስታወሳችሁ የሆነ ኳስ ስንጥቅ አድርጎ በመሃል ምናምን ነገር ለብሩኖ የሰጠው ከዛ ብሩኖ ሰው አጥቶ ምናምን ነገር ሹት ያደረገው ኳስ አለ ማለት ነው። እና እንዳለ ተጫዋቾቻችን ዛሬ የገቡት ማለት የብሩኖን ሪከርድ በስመ አብ አሲስት እንዳደረገ አይታሉ። ላመንስ መጣ በዛ ምናምን ሁለተኛው ጎል ምናምን እንደዚህ አንደኛው ጎል ሲቆጠር እንደዛ አልጨፈረ ታበደለት። ስቴዲየሙ ታብ ይገባል።
እግዚአብሔርን ይገባል። እንደውም አልኳችሁ እኛ ብሪያን ምቤሞ ምናምን ነገር አባክኖበታል። ምቤሞ ብዙ ኳስ የሆነ ኳስ ኮንትሮል ማድረግ አቅቶ ታባከነበት፣ የሆነ ኳስ ደግሞ ጭራሽ አበረረው፣ ፍቅር አበረረኝ ምናምን እንደዚህ አይነት ኳስ ብቻ ዛሬ አንድ ግዴታ ነበር አድርጓት ወጥቷል። 2-3 ይገባል ነበር። ሌሎችን ተጫዋቾችን ያው ፈታ እያሉ ስለነበር ሬቲንግ ምናምን ብለን አንጃጃልም። ኔክስት ጌም እንገናኝ። 2 አሲስት ያደርጋል ብራይተን ላይ በሜዳው ሄደን ማለት በሜዳው ስለሚያስጨንቁን ብሩኖ ጭንቀት ይወዳል። እንዲፈታ ብሎ ሲጫወት ምናምን አልሆነም። እንደውም በደንብ አሲስት እያደረገ አልነበረም እንጂ ዛሬ ብዙ ቻንሶች ተገኝተዋል ማለት ነው። ብዙ ቻንሶች ኳስ ይዞ እሱ ወደ ጎል የሚቀርብበት ግን ማን ነፃ ሆኖ ይገኝለት ማለት ነው። ከዛ የሆነ መምታት ሁሉ ጀመረ ሲጨንቀው ማለት ነው። ስለዚህ የብራይተን ጨዋታ ይበልጥ ሊያሸንፉና አታክ ሊያደርጉ ብሩኖ ራነራ 22-23 አሲስት ደርሶ ነው የሚጨርሰው። እንኳን ተጋራ፣ እንኳን ማንቺ እያሸነፈ፣ እንኳን ደስ አላችሁ። በጣም ጸዴ ጊዜ እየመጣ ነው ለማንቺ ማለት በደንብ ነው የሚያስታውቀው። ስለ በሜዳችን መለጥለጥ ነው። የኔ ጌታ ይመቻችሁ። ብሩኖ he came from Sporting like Cristiano, he goes left, he goes right, makes defenders look 20 አሲስት ቋጣሪ 20 ደርሶላል። 21 22 23 24 ማድረግ ይችል ነበር በዚህ ጨዋታ። ለምንድን ነው ኩኛ ብሪያን ምቤሞ የወጡት ማለት ጀመርኩ። ታውቃለህ ብሪያን ምቤሞ በእርግጥ ሲያባክንበት ነበር፣ ግን ከዛ በኋላ የተፈጠሩት ቻንሶች ለኩኛ ለብሪያን ምቤሞ የሚሆኑ አይነት ቻንሶች ነበሩ። እግዚአብሔርን ስንት ኳስ ባከነ። አማድ ምን ነክቷችሁ ነው? ማንቺዬ ለምን አይሸነፍም ዛሬ? እግዚአብሔርን ነው ብላ ብሩ 23 ምናምን አድርጎ ጨጓራቸውን ፋቅ ማድረግ ነበረበት። በእርግጥ ተቃጥለዋል፣ ተልጧል። ማንቺዬ ኦልትራፎርድ ላይ መለጥለጡን ቀጥሏል። ብሩኖ አሲስት ማድረጉን ቀጥሏል። እንችላለን። ማሊያችን እንዴት አባቱ ነው የሚያምረው! ሜዳችን ላይ ያለው ድባብ እንዴት አባቱ ነው የሚያምረው! የካሲሜሮ ሽኝት ብላ ኧረ በጌታ በኢየሱስ አብደን ይወጣን ዛሬ። በቃ እርክትክት ሊያልኩ እንኳን 5 ጎል ገባ። እነሱም ኖዬ ከዚህ በኋላ አንድ አሲስት ሳታረግ ሲዝኑ ያልቅ ከሆነ ከዚህ ነው እፈጠፈጥልሃለሁ ነው የምልህ ፓፓ። እንከዚህ በሚል ቋጠርኩ በቃ አንተ ምቤሞ ፋሚሊ እኔ ተቃጥያለሁ ዛሬ። ደስ አላለኝም። አንድ ዛሬ ነበረ ሪካርዶ ተሰባብሮ ብሩኖ ላይ ቁጭ ብሎ ሄንደርና ካይቨን እንደሚኖ ማየት ነበረባቸው። ይገባዋል። ብሩኖ የሚገባ ቦታ ይሄ ነው ፓፓ። ፋሚሊ በደም የሚቋጠር አማድና ምቤሞ አራሳውላችሁ። ቀጣይ አንድ አሲስት ምንም አድርጎ ብሩኖ ገባችሁ? ምንም አድርጎ ብሩኖ አንድ አሲስት ማድረግ አለበት። ሪካርዶ መስበር አለበት ፓፓ። ሪካርዶ መስበር አለበት። ያበደ ጌም ያየ ነው። ምቤሞና አማድ ግን ረሳውላችሁ ፋሚሊ። ኮንግራ ፋሚሊ። It's 1-0 already. Luke Shaw has managed to score for the first time in many years. But thank God Bruno Fernandes did not get the assist for this goal. That is all we care about. United can make it 5-10-0. As long as Bruno does not contribute, I will take it. Luke Shaw 1-0 to Manchester United. Good goal though. Even got FPL giving that assist for Bruno Fernandes, but the same thing that happened against Liverpool as well. But guess what? Officially, that is not a Bruno Fernandes assist. So FPL, you can keep giving out these assists left, right, and center. We know the truth. It's 1-0 to Manchester United. No assist for Bruno Fernandes. ገብተናል አባቴ። ብሩኖ ፈርናንዴዝ 20ኛውን አሲስት ጠቅ አርጎላል። እንግዲህ ምድረ ወያላው ለማለቱ ተጫዋች ላይ አይቋጠርም። ክለብ ላይ ብትቋጥር ግን የወያልነታችሁ ሱስ ማለት ነው ደማችሁ ውስጥ እንዲተናውጦ ተጫዋች ላይ ትቋጥራለህ። አሲስት እንዳረጋ አስበዋል። ኧረ ግፍ በየጨዋታው እየመጣችሁ ወይኔ ተች ብሩኖ አሲስት አረገ ምን አይነት ተጫዋች ነው ምናምን የማትሉት ነገር የለም። የሊቨርፑል ጨዋታ ቀን አሲስት ያረገ መስሎ በረኛ ነክቶታል። በረኛ ነክቶታል። አሲስቱ የብሩኖ አይደለም ማትሉን ነገር የለም ነበር። በዚህ ልክ ምቀኛ ስትሆን ይሄው ስራው ነውና አባቴ አሲስት ጠቅ። ዛሬ እንደውም 3 ጎል መግባት ነበረበት ለሱ ሲባል አባቴ። እነዛ ጎሎች መግባት ነበረባቸው። ቻንስ ክሬት ያረጋቸው 4ቱን ኳሶች ጎል መሆን ነበረበት። አንድ ኳስ ብቻ አልነበረም አሲስት ያርጎ እኮ በእናት እንቡሙ እነዛን 2ቱን ኳስ ስቶ እንጂ ኧረ ወይኔ ያሳያል። ገና ነው እኮ አላለቀም ሊጉ አባቴ። ያ ሜዳ ላይ ስንሄድ ብራይተን ላይ እርግጠኛው እነግራለሁ 21 አርጓት ያጠናቃል። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማቸራዳ ልጆች ገብተናል ይላል። የመጨረሻ የኦልትራፎርድ ጨዋታችንን በድል ይላል። በድል አባቴ። ማንቸስተር ዩናይትድ ሃፍታይም መራ ማለት ሽንፈት የለም አባቴ። ሃፍታይም አይተህ መውጣት ነው ቢገባ ታውቃለህ። ማንቸስተር ዩናይትድ ነውና አባቴ 3-2 ልጥልጥ አድርጎ ምን አይነት ፐርፎርማንስ ነው ያየነው አንተ። እያንዳንዱ ተጫዋች የሚገርም አይነት ፐርፎርማንስ ያደርግ ነበር። ብሩኖ ፈርናንዴዝ እንደሆነ ስትቋጥሩበት ነበር። አሲስት አድርጎ ወጥቷል።
4 ኳስ ቻንስ ክሬት አድርጎ 1 ጎል ብቻ ገባለት አስበዋል። 4ቱም እኮ መግባት ነበረባቸው አሲስት ያደረጋቸው ግን ምንም ማድረግ አይቻልም አባቴ። ዋናው ነገር እቺኛዋ ሪከርዱ ላይ ጠጋ ማለቱ ነው አባቴ። ግን እናንተ ምድረ ቋጣሪ ወያላ ማለት ነው። አረ ወይኔ ተጫዋች ላይ አይቋጠርም ክለብ ላይ ነው የሚቋጠረው ወንድሜ ላስታውስ ዴ በቃ ውየላ ደማች ውስጥ ያለ ነገር ነው ማለት ነው። ለማንኛውም ግን አባቴ ማንቸስተር ዩናይትድ እንደሆነ አሸንፎ ወጥቷል። ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ ያራዳ ልጆች። አማድ እምቤሞ፣ ዘርኪዚ፣ ብሩኖ ፈርናንዴስ ኳስ ነውና አይታወቅም ቤተሰብ ኳስ ነውና ብሩኖ ፈርናንዴስ 21 ከ20 በላይ አሲስት አድርጎ በታሪክ ይሄን ሌጀንድ የሆነ ቦታ ላይ በአንድ ሲዝን ይሄን ያክል አሲስት በማድረግ ቶፕ ላይ ካልተቀመጠ ምንም ሂስትሪ ሼር ማድረግ አንፈልግም። እኛ ንጉሶቹ ነን። ገባሻ? አንፈልግም ነው የምልሽ። ብሩኖ የሚገባው 30 ወይም 40 አሲስት ነበረ በለፈው ልፋት አንጻር ማለት በእናንተ ግግምና በተለይ እምቤሞ፣ አማድ፣ ዘርኪዚ ራሱ ዛሬ ማለት ብሩኖ በአጋጣሚ ይሄን ካላደረገ አልፋታችሁም አማድ ማለት አልፋታችሁም። ይሄ ድል ካታጣችሁት ማለት ነው። ምክንያቱም ብሩኖ የሚገባው ቦታ ማግኘት አለበት። ተቃጠልኩ። እኔ ዛሬ አልተደሰትኩም። ፋሚሊ ዛሬ ቅጥልን ያልኩት ምንም ደስ አላለኝም። በቃ ብሩኖ ዲዘርቭ አያደርግም። ይሄ ቦታ ከዚህ በላይ ነው የሚገባው። ተጨማሪ ክፍያ እየከፈልን ነው ማየት ያለብን ብሩኖ ፈርናንዴዝን እና ስቦዝላይን እዚህ ፕሪሚየር ሊግ ላይ። በስማ አረ ብሩኖ እንዴት ነው የሚችለው? የራስ የቡድን ተጫዋቾች እኮ ነው ወደኋላ እየጎተቱ ያሉ። ዘርክዚ ምንድነው የሚሰራው? እምቦይሞ ምንድነው የሚሰራው? ያ ባዶ ኳስ ተሰጥቶት ወደ ላይ ይሰቅላል። ሌላ ቡድን ላይ ቢሆን ይሄ ልጅ 30 ምናምን አሲስት ይኖረው ነበር። አቻ ሆኗል። አሁን ሪከርዱን ተጋርቷል። ስቦዝላይና ብሩኖ ፈርናንዴዝ ነው ይሄን ሊግ እንደዚህ እንዲሸጥ እንዲታይ እንዲወደድ እያደረጉት ያሉት። ይሄ ጨዋታ ባይዘው ሁለታቻ ነው ያለቀው። የኩኛ ኳስ እኔ ኩኛ እንዴት እንደምጠላው ይሄ ልጅ ሲጀመር ማለት እዛ ሄዶ ይንሸራተታል። እንደዚህ በእጁ ያዘዋርን እንደ እምቦይሞ ከዚህ በላይ ኳሱ ምን አለ እንዴ? ይወርውረው እንደ ባስኬትቦል ለምን እንደዚህ ያወረውረውም? ካልሆነ ሁለታቻ ያለቀ ጨዋታ ነው። ብሩኖ ግን እኔ ስለ ብሩኖ በቃ ይሄ ቲም ነው የያዘ። አንተና ስቦዝ ላይ ሌላ ሌቭል፣ በእውነት ሌላ ሌቭል። ይመች ይገባል። ማንቸስተር ዩናይትድ ኖቲንጋም ፎረስትን 3-2 ማሸነፍ ችሏል። ምን አይነት ጨዋታ ነበር የተመለከትነው ጋይስ? በጣም የሚገርም ትራንዚሽኖችን የተመለከትንበት፣ በርከት ያሉ ቡከሮች የነበሩት፣ ቆንጆ ጎሎች የነበሩት ጨዋታ ነበረ። ብሩኖ ፈርናንዴዝም 20ኛ አሲስቱን ዛሬ በማድረግ በፕሪሚየር ሊጉ በቴሪ ዳንኤል ሆነሪ እና በኬቨን ደብሮን ተይዞ የነበረውን ሪከርድ መጋራት ችሏል። ካዘሚሮም በሜዳው ኦልድ ትራፎርድ ደጋፊዎቹን የተሰናበተበትን የመጨረሻ ጨዋታውን ማድረግ ችሎ ነበረ። በዚህ ጨዋታ ላይ ዩናይትዶች 5ኛው ደቂቃ ላይ ነበር ገና በጨዋታው ጅማሩ ላይ በሉክሻ አማካይነት ጎል አስቆጥረው ቀዳሚ መሆን ችለው የነበረው። ነገር ግን ከዛ በኋላ ኖቲንጋም ፎረስት 53ኛው ደቂቃ ላይ በሞራቶ አማካይነት ጨዋታው ላይ ጎል በማስቆጠር አቻ ያደርጋሉ። ከዛ በኋላ ግን በድጋሚ ማንቸስተር ዩናይትድ በማቲያስ ኩኛ 55ኛው ላይ እንዲሁም ደግሞ ብሩኖ ፈርናንዴዝ አሲስት ያደረገበትን ኳስ በብራያን ምቤሞ አማካይነት 76ኛው ደቂቃ ላይ በማስቆጠር 3-1 ይመራሉ። በድጋሚ ግን ኖቲንጋም ፎረስቶችን ወደ ጨዋታው የመለሰች ጎል 78ኛው ደቂቃ ላይ በጊብስ ዋይት አማካይነት ቢያስቆጥሩ ማቻ ማድረግ ሳይችሉ እንግዲህ ጨዋታው በዩናይትድ 3-2 አሸናፊነት ተጠናቋል። በኖቲንጋም ፎረስት በኩል ኤሊዮት አንደርሰን 2 የሚገራርሙ አሲስቶችን ማድረግ ችሎ ነበረ። በዩናይትድ በኩልም ብሩኖ ፈርናንዴዝ ዛሬ አሲስት ያድርግ እንጂ ከዚህ በላይ አሲስቶችን ማድረግ የሚችልበት የጎል እድሎችን በጣም በተደጋጋሚ ሲፈጥር ነበረ። ምን ያህል ክሬቲቭ ተጫዋች እንደሆነ ዛሬም አስመስክሮ ነበር። ኤኒዌይ ለሱ በጣም ነው ደስ ያለ። ለካዝሚሮ ደግሞ በጣም ነው ያዘንኩት። የመጨረሻ ጨዋታውን ለዩናይትድ ሲያደርግ ስሜታዊ ሆኖ ነበር ከሜዳ የወጣው ማለት ነው። ተቀይሮ ሲወጣ ማይክል ካሪክም እንግዲህ በዩናይትድ ቤት የሚያቆየውን የ2 ዓመት ኮንትራት ከተፈራረመ በኋላ የመጀመሪያ ድሉን በማስመዝገብ እጅግ በጣም ጥሩ ጉዞ ላይ እንደሚገኝ እያሳየን ይገኛል። እናንተ ስለዚህ ጨዋታ ምን ተላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ማግኒፊኮ አድርጎታል። በፕሪሚየር ሊጉ ታሪክ 2 ተጫዋቾች ብቻ አድርገውት የሚያውቁትን በአንድ የውድድር ዓመት 20 አሲስቶችን በመጋራት እንግዲህ 3ኛው ተጫዋች መሆን ችሏል። ዛሬ ማንቸስተር ዩናይትድ ኖቲንጋም ፎረስትን 3-2 ባሸነፈበት ጨዋታ ላይ 20ኛው አሲስቱን ማድረግ ችሏል። እኔ ለአንድ ተጫዋች ሪሴንትሊ በዚህ ልክ የቋጠርኩበት ጊዜ አላስታውስም። ለምን ደግሞ እንደቋጠርኩኝ ምክንያቱም ታውቃላችሁ ጋይስ። ቪዲዮውን በደንብ ኮፒ ሊንክ ሪፖስት አድርጉት። እኔ ይሄ ልጅ በማንቸስተር ዩናይትድ ቤት ትልቅ የሚባለው የዋንጫ ስኬት የለውም እና ቢያንስ በዚህ ስኬት ከፕሪሚየር ሊጉ ምርጥ ተጫዋቾች መካከል እንዲታወስ ፈልጌ ነበረ። እንደውም የግሉ ቢያደርገው ራሱ ደስ ይለኝ ነበረ ማለት ነው። ልጁ ለዩናይትድ ከከፈለው መስዋዕት
ወጥነትና በሊግ ውስጥ ላሳየን ድንቅ ብቃት ማለት ነውና ዛሬ በጣም ተስፋ ቆርጬ ነበረ። ጥሩ የግብ ዕድሎችንም ፈጥሮ ነበር። ሪካርዱንም የግሉ ማድረግ ይችል ነበር። ከአንድ በላይ አሲስት ማድረግ ይችል ነበር። ግን ቢያንስ አሲስት ሪካርዱን መጋራቱ በጣም ነው ደስ ያለኝ። የሚገርም ፐርፎርማንስም ነበረው። የማንቸስተር ዩናይትድ ተጫዋቾችም እንግዲህ በተለያዩ ሞመንቶች አላቅም ለሱ በጣም 20ኛ አሲስቱን እንዲጋራ ስለፈለኩ ሊሆን ይችላል ኳሶችን በተደጋጋሚ ሲያመክኑበት ነበር ማለት ነው። በጣም ነበር የተናደድኩትና በመጨረሻም ግን አድርጎታል። በጣም ነው ደስ ያለኝ። እስኪ አንዴ ኮሜንት ላይ ቡርኖ ይችላል እያልን ኮሜንት እናደርጋለን ጋይስ። በቴሪ ዳንኤል ኦነሪ 2-3 ላይ እንዲሁም ደግሞ በኬቨን ደብረነ 2020 ላይ ተይዞ የነበረውን የ20 አሲስት ሪካርድ በአንድ አመት ውስጥ ቡርኖ ፈርናንዴዝ መጋራት ችሏል። አንድ ቀሪ ጨዋታ አለው። በዛ ቀሪ ጨዋታ ይህንን የአሲስት ሪካርድ የግሉ ያደርገዋል ወይስ ደግሞ በዚሁ በአሲስት ሪካርድ ከ3 ተጫዋቾች ጋር እኩል ስሙ ሲጠራ ይኖራል ብላችሁ ታስባላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ።